Hello, this is Microphone Media. Please like, subscribe, and share. Thank you. ኦኬ ምን አዲስ ነገር አለ? አሁን አዲስ አበባ ምን አዲስ ነገር አለ? አዲስ አበባ ብዙ ከባድ ነገሮች አሉ። ሰው አሁን እንግዲህ እየተነቃቃ ነው፣ ፍርሃት ላይ ነው ያለው። ምክንያቱም እነሱ አሁን በጅምላ ያገኙትን ወጣት በመንገድም መለቃቀም ምናምን ነው ሀሳባቸው ያለው። ፍራቻ ላይ ስላሉ ያገኙትን እየለቃቀሙ ነው። ትራንስፖርትም የለም፣ ታክሲ ምንም የለም። በእግራችን ነው የትም ቦታ ምን ሄደውና ከብደዋል አዲስ አበባ። አሁን በዚሁ ከቀጠለ እርስ በርሳችን መበላለታችን አይቀርም ማለት መበላላታችን ስለ አመራሮችና እንዲሁም ታች ያለው ህብረተሰብ ለትራንስፖርት ምንም አይነት ነገር ከሌለ ሰው ይርበዋል። ወደ መራብ ደረጃ ነው እየደረሰ ያለው እና ከባድ ነገር ነው አሁን እየመጣ ያለው እና ቀጣይ ያለው ስቴፕ ጥሩ ስላሉ የሚገርም አንዱ አሁን ካንተ በፊት ደውሎልኝ ነበር ሲነግረኝ የነበረ ወረፋ በጣም ረጅም ወረፋ ነው ያለው እና ወረፋ መጠበቅ በጣም የሰለቻቸው ሰዎች መኪናቸውን የት ደርሶ ይሆን መጣ ወይ ብለው ለመጠየቅ እንኳን ሲወጡ መኪናቸውን የሚዘረፉ አሉ። ወረፋ የያዙት እርስ በርሳቸው መደባደብ ጀምረዋል። ሌላ ይቅር ራሱ እዛ ወረፋ ይዞ ጠብቆ ሲያጣ ራሱን የገደለ የሰቀለ ሰው አለ። በእርግጠኛ ያየሁት ነው ብሎ ነው የነገረኝ እና ከፍተኛ የሆነ ችግርና ደግሞ በዚህ ተገናርገው እነዚህ ፖሊሶቹ ያለ ወረፋውን አይሽዙ እነዚህ ያስበየዱ አይሽዙዎችን እያስገቡ እያስቀዱ በጣም ብዙ ገንዘብ እያስከፈሉ በሺዎች የሚቆጠር እየወሰዱ ነው ብሎኝ ነበር እና ምን ያህል እውነት ነው ይሄ? ከፍተኛ እጥረት አለ፣ ያለ ነዳጅ መቼም ምንም ነገር የሚደረግ ነገር የለም እያሉኝ ነው እና እውነትነት አለው እሱን? አዎ ይሄ አሁን ተገዳደሉ ምናምን የሚለውን እርግጥ እኔ አልሰማሁም። ወረፋው እርግጥ በጣም የሚገርም ረጅም ነው። ቦታ ራሱ ተቆራርጦ ለምሳሌ በመሃል አስፋልት አላል፣ አደባባይ አላል። አደባባዩን አልፎ ከእንደገና ይሰለፉና አሁንም ሌላ አደባባይ ወረፋ ይዛሉ። ግን እንደዚህ ወረፋ ይይዙና መጨረሻ ደግሞ አልቋል ሲባሉ ምን አይነት ስሜት እንደሚሰማቸው አላቅም። ይነጫነጫሉ። ይከብዳል። ከባድ ነው ያለው። ዛሬ የገባው ነው እየተሰጠ ያለው ማለት የተጠራቀመው ነው አሁን እየተሰጠ ያለው። ይሄ የተጠራቀመው ሲያልቅ ግን ከባድ የሚሆነው ያን ነው። የተጠራቀመው ሲያልቅ ምንድነው የምንሆነው ነው ጥያቄው። ያለውን በዚህ እንደዚህ የተሻማ ሰው ድሮም እኮ አቋራጭ በበርሚል በምን ቀጆች ታወቀ ነው። አሁንም ይሄ ነገር አለ። እንኳን ውድ ነው ውድ ሳይሆን እንኳን በአቋራጭ ይሰጣል፣ ይሸጣል። ሁሉም ያው ጥቅሙን ነው አሁን ቅድሚያው ጥቅሙን ነው የሚሰጠው። ምክንያቱም አሁን ሀገሪቱ ላይ በአብዛኛው በዚህ ስርዓት ምን ለምደዋል? ሙስና ለምደዋል፣ ሳንቲም ለምደዋል፣ ተራ የሆነ ነገር ሳንቲም ለምደዋል። ስለዚህ ይሄ በአቋራጭ ምናምን ያለ ነው። እሱም ሆኖ ግን በተራው እንኳን ጠብቀው ቢደርሳቸው ጥሩ ነው። ግን ወረፋው ማዕት ስለሆነ መሀል ላይ ያለቀ የሚባል ደግሞ አለ። በጣም የሚያሳዝን አድረው ሁሉ ምን ብለው ይህን ሁሉ ጊዜ ጠብቀው አልቋል ሲባል ስሜት አለው። ከእንደገና ባዶ የሆነ ነዳጅ የሌለው መኪና እንግዲህ የት እንደሚያደርጉት መንገድ ላይ ሁሉ ቢያሳድሩ ይችላሉ። በእነዚህ አይነት ኬዝ ምናልባት ያው ነዳጅ ስለሌለው ሰዎች ሊሰረቁ ምን ሊሉ ይችላሉ። ነዳጅ ስለሌለ ግን ቀጣዩ ስቴፕ ነው። አሁን ዛሬ ያለችው ትንሽ ጭላንጭል ያለችው ነዳጅ እየተሸጠ ነው። ያን ያጣል። ትንሽ እየሰጡ ነው። ትንሽ አለ ነው የምትለኝ? ሊሚት አለው የሚሰጡህን ወይስ ግዴታው ነው? ካለበለዚያ ሊበላ ነው። መንግስት ቋም እኮ ራሱ ነው በግድ እየሰጠ ያለ። ምክንያቱም አየር ላይ ነው ያለው። እሱ ይከብደዋል። አሁን ከባድ ነው የሚሆንበት። ነዳጅ ካልሰጠ እሱ ከባድ ነው የሚሆንበት። ለራሱ ነው እኮ የሚሰጠው እንጂ ለህብረተሰቡ አይደለም። ራሱን እየጠበቀ ነው። ነዳጅ መስጠቱ ራሱን መጠበቁ ነው። ካልሰጠ ከባድ ነው የሚሆን። ሌሎች ነገሮች ሁሉ ይወደዳሉ በነዳጅ ምክንያት። ሰው እርስ በራሱ ሌላ ነገር ሊያስብ ስለሚችል በውስጡም ቂም ስላለበት ብዙም ስለተጎዳ የሚያስበው ምንድነው? ከመንግስት ጋር መጋጨት ነው። መንግስት ይሄን ሰዓት ነው ካወቀበት ከነቃ በጣም መጠንቀቅ ያለበት እችን ሰዓት ነው። ምክንያቱም በቁስል ላይ ቁስል ነው። ብዙ ቁስል አለበት ህብረተሰቡ። አሁን ደግሞ እችኛዋ ቁስል ስትመጣ ይከብደዋል ለመንግስት። ስለዚህ እችኛዋን እየተሯሯጠ ነዳጅ ማደያውን ተቆጣጥሮ ምን ብሎ ማስቀጠል አለበት። ካልሆነ አየር ላይ ነው እሱ የሚሆነው። አይታወቅም። የሚፈጠረው ነገር ከባድ ነው የሚሆነው። በጣም ተወደዋል። ሽንኩርትም በጣም ተወደዋል። ቤዚክ የሆኑ መሰረታዊ የሆኑ ፍጆታዎች ከአቅም በላይ ሆነዋል። ከ50 ብር ወደ 120 ድረስ የደረሰ አለ። ቀይ ሽንኩርትም ይሁን ምንም ይሁን ብለውኛል። ከተለያዩ ከሾላ ገበያ ደውዬ ጠይቄ ነበር። ጨርቆስ አካባቢም ወደ መርካቶም ጠይቄ ነበር እና በጣም ተወደዋል። ጭራሽ አይታሰብም።
ሰው አያምንም ይሄን ያህል ለአንድ ነገር እየተሸጠ ነው ቢባል ብለውኛል በጣም እና ይሄንን ሁሉ ችሎ ግን ዝም ይላል ሰውየው ኳስ እየተጫወተ ስፖርት እየሰራ ያሳያል ሰው እንደዛ እየተሰቃየ እየረገፈ ያለ ምን አይነት ነገር ነው ምን ርግማን ነው የመጣበት ነው የሚሉኝ ያለው እየደወሉ መቼም ሰው ሆኖ በሰው ላይ ይሄን ያህል የሚጨክን በሌላ ሀገር አሁን ለምሳሌ አሁን አሜሪካኖች ሆነው ከኛ ጋር ጠላት ሆነው ይሄን ቢያደርጉ አይገርመንም ምክንያቱም ሌላ ሀገር ስለሆነ ጠላት ናቸው ጠላት የሚያደርገውን ነገር ያደርጋል ግን በእኛ ወንድም በወንድሙ እንደዚህ መሆኑ እኔ ይሄ በጣም የሚገርም በቃ ፍጥረትም አይመስለኝም ለምን ኢትዮጵያኖች የምንታወቀው ምኒልክ ጣሊያኖችን ሲማርክ ያደረገውን ታውቃለህ ተውት እነሱ ቤተሰብ አላቸው ልጆች አሏቸው ብሎ የተማረኩትን በስነ ስርዓት ስንቅ ምናምን ሞልተው ወደ ሀገራቸው ነው የሸኟቸው ይሄ ግን ያው ባዳውን ነው እንግዲህ ባዳው ሊገሏቸው የመጡትን ይሄ ግን ወንድሙን ጨርሶ መብላት የሚፈልግ ሁለት ወዲ ያሉ በፊት ለፊትና በኋላ ሁለት ወዲ ያላቸው አመራሮች ናቸው በአብዛኛው በዚህ ላይ መንግስት ራሱ የሚፈልጋቸው እንደዚህ አይነት ሰዎች ጥልቅ መሀይም ሲሆኑ ጨካኞች ሲሆኑ የሚፈልጋቸው ጥልቅ መሀይም ስትሆን ፕሮፌሰር ትባላለህ ጥልቅ ጨካኝ ስትሆን ደግሞ አመራር ቦታ ላይ ሆነ ህዝቡን ትጨፈጭፋለህ ይሄ መንግስት ይፈልገዋል በእንደዚህ አይነት ላይ የተመሰረተ የዱርዬ ስብስብ እንጂ እኔ ይሄው መንግስት ነው ምናምን የሚባለው ለኔ አልቀበለውም እና ከባድ ነው የሆነ ያለው እውነት ነው ሽንኩርቱ ምኑም እየጨመረ ነው ሁሉም ነገር አሁን ሽንኩርት እኛ ጋር አሁን ዛሬ ገዛ ነው 120 ብር ነው እንደዛ አሉኝ እኮ ዛሬን አይደለም ማስተው 120 ብር ነው ዛሬን አይደለም ማስበው ነገስ ነው ነገ እኮ ይጠፋል ዛሬ ስላለ 120 ብር ነገ ደግሞ ይጠፋል ሲጠፋ ደግሞ ምንድነው የሚደረገው እርምጃ የከፋ ነው የሚሆነው ምክንያቱም ይሄ የመረረው ህዝብ ምንድነው ከዚህ በፊት አባባል አለ የመረረው ህዝብ ቤተ መንግስት መጥቶ ምንድነው መንግስትን ይበላል ነው ምናምን ይባላል የመረረው ህዝብ ቁጭቱ ከፍተኛ ነው የሚሆነው 97 አይነት አይደለም የሚሆነው 97ማ ቀላል ነው ይሄ የከፋ ነው የሚሆነው ምክንያቱም በጣም ደምን ትሬዲንግ ያደረገ አገዳደልን በጣም ብዙ ጊዜ የተለያየ አገዳደልን የሰማ ጭካኔን በውስጡ ያዳበረ ህብረተሰብ ነው ሁሌ ስለ ጭካኔ ስለግል ይሄን ነገር እየሰማ የቆየ ነውና መጨረሻው አያምር መጨረሻው የማያምር ነው የሚሆነውና እንግዲህ ይሄንን ነገር አስቦበት ምንም እንደ ሰው ቢኖር አመራ እንደምንም ብሎ ያለችውን ነገር ምንም ይገርመኛል ምን ተፈልጎ ተጨማሪ እድሜ የሚሰጥ ይሆነ አው ተጨማሪ ሆድ አንድ አይነት አንድ እንጀራ ነው ሁሉ የሚበላው እንደው ሁለት ሶስት እንጀራ የሚበላ ቢሆን አሁን ሁለት ለሶስት እንጀራ ትጋፋለ አንድ አይነት አንድ እንጀራ በልቶ የሚያደር ሰው አንዱን ካንዱ ከፋፍሎ ለራሱ ብቻ ማሰቡ ተጎጂነቱ በኋላ መጥፎ ነው የሚሆነው እና ምን እንደታሰበ አይታወቅም ይከብዳል አንዱ ደግሞ የሃይማኖት አባት ናቸው የነገሩኝ ደውለው አንድ ጊዜ በሃይማኖት የማ ብሎ ወጥቶ የነበረው ይሄ መከፋፈል የኦሮሚያ ምንድነው የሚባለው ሲኖዶስ ብለው ወጥተው ያሉ ጥቁር ለብሶ ህዝቡ አንድ ጊዜ 3 ቀን ብቻ አይ በሃይማኖት የማ ሲል ሰውየው ፈርቶ ምን እንዳደረገ ራሱ አጣልቶ ራሱ ሊበታተን አስቦ የነበረ መልሶ ደግሞ አስታራቂ ሆኖ መጥቶ ወድኛል አይወድኝም ያደረገው እንደዛ ነውና ህዝብ ከተነሳ ካበረ አንድ አሁን ቆራጥ የሆነ የሃይማኖት መሪ በቃ ይሄ ሰውዬ በቃን ብሎ የሚናገር መሃል አዲስ አበባ ቢገኝ እሳቸው ሊገደሉ ይታሰሩ ይችላሉ ከዛ በኋላ ግን ህዝቡ ግልብጥ ብሎ ነበር የሚወጣው በጣም ሞሮታል ህዝቡ በቃ ቤተክርስቲያን መጥቶ ሲያለቅስ ነው የሚውለው ቤተክርስቲያን ተርበው ተሸግረው ደህና ልብስ የድሮአቸውን ለብሰው መጥተው ግን ባዶ ሆድ መለመንም በቃ እንዴት አይችልበትም ጥሩ ኑሮ የነበራቸው ሰዎች ወደ ድህነት የመጡበት ነው ይሄ ሰው እንደዚህ አይነት ክፉ ሰው ገጥሞት አያውቅም ኢትዮጵያ ምን ርግማን እንደላከባት አናውቅም እያሉ እየነገሩ የነበረ የሃይማኖት አባት አንዱ እውነት ነው አው እንዴት መሰለህ አሁን ለምሳሌ ያው አሁን ያለው የሰይጣን ትንፋሽ ነው ሰይጣን ነው ይሄንን ነገር በያተራመሰን ያለው የሰው ባህሪ አይደለም አሁን ያለን እየተዋጋንም ያለነው ከሰይጣን ጋር እንጂ ከሰው ጋር አይደለም ግን አንድ ነገር አለ እኔ ክርስቲያኖችም አሁን ክርስቲያን ነኝ ኦርቶዶክስ ነኝ በጣም የሚያናደኝ አንዳንዴ መጽሐፍ ቅዱስ ራሱ ምን ይላል በሰለ አይንህ የማይሆን ነገር መጥፎ ነገር ሲያይ አውጥተህ ጣለው ነው የሚለው ለምክንያቱም ገነት አትገባም አውጥተህ ጣለውና ገነት ትገባለህ ነው እንኳን በሃይማኖትህ እንኳን ቤተክርስቲያን አቃጥሎብህ ቤተክርስቲያን ማሲያቃጥላ አይንህን እኮ ነው ያሁን አይንህን መጥፎ ነገር ስላየ ቤተክርስቲያን ማካቃጠለብህ ተታገላለህ
በቃ ስርዓት ታስይዛለህ። ደፋር ነው የሚፈልገው አምላክ። ፈሪያቱን አትልመጥመጥ እንትን አትበል። ይሄ ሀሳብ የተቀያየረው ሰው አይወደድም። ብዙ ጊዜ እዛም እዚህም ሰይጣንም ጋር ፈጣሪም ጋር የሚል ሰው አይነት ተጠራጣሪ ሰው አይፈለግምና እንኳን ቤተክርስቲያን አቃጥሎብህ አይንህ እንኳን የሆነች ነገር ካየ አውጥተህ ጣለው ነው የሚለው። እንኳን በእምነት የመጣው እምነት የመጨረሻ ነውና በእምነትህ መስዋዕት እንድትሆን ይላል መጽሐፉ። መስዋዕት መሆን አለብህ። መስዋዕት አትሆንም ዘላለማዊ ሕይወት ነው የምታገኘውና በአብዛኛው እኛ ክርስቲያኖች ተርመጥምጠናል። ምን እንዳርመጠምጠን አናውቅም። አሁን ግን ያ የሚያርመጠምጠው ነገር አይመስለኝም። አሁን ከፍቶታል። ሁሉም ይነሳል። ሁሉም አይደለም የክርስቲያኑ የአዲስ አበባ ሕዝብ በጠቅላላ ይነሳል የሚል እምነት ነው ያለኝ። ከፍቶናል። እኔ መንገድ ላይም ሳያቸው ሁሉ በጣም ያናዱኛል። እንዲህ ሳያቸው የሚያደርጉት እነዚህ ደንቦች ምናምን ሲያባሩ እናደዳለሁ። መንገድ እዘጋለሁ። ምን እላለሁ? እንደዚያን ነገሮች ምክንያቱም እያበጠ እየመጣን ነው። ይሄ እንትናችን በደላችን ይፈነዳል። አሁን ፈንድቷል ማለት ይቻላል። እና ከባድ ነው አሁን ያለው። እየከበደን የመጣው ለመንግስት ያስቸግረዋል። መንግስትም ያቅበት ለነገሩ አያቅበትም። ማስመሰል ነው የሚችልበት። የሚያቅበት ከሆነ የበደለውን ካሳ እንኳን ቢክስ እንኳን ያው ሰው አያምነውም። ከዚህ በኋላ ካሳ ምን ቢል የፈረሰባቸው ቤታቸውን እንኳን አፍርሶ ያደረገውን ታውቃለህ። የትና ሂዳት በለው ነገር ግን እንዴት አድርጎ አባሮ ምንም አባሮ ቤታቸውን በእነሱ እንትኖች እየሸጡት ነው። ፒያሳ እየተሸጠ ነው። ካሳንቺስ የተሸጠ ነው መሬቱ። ያ ገዢው ሰውዬ ራሱ ገዢው ድርጅት ዛሬ ላይ ይጠይቅ ይችላል። ነገ ግን አይበላውም። እሱን ነው እኮ አሁን ሰው ሚል ያለው አዲስ አበባን በሙሉ ከነዋሪው አዲስ አበባን ከቆረቆረው 7-8 ጄኔሬሽን የኖረበትን አዲስ አበባ የምትባለው ራሷ መስርቶ የነበረ ህዝብ ነው እንዳለ በትኖት ያለው። ደግሞ አንድ ቦታ ላይ ወስዶ አያስቀምጠውም። ይሄ ደግሞ ድምጻቸውን ከፍ አድርገው ነው የሚናገሩበት። አያፍሩበትም እኮ የሚገርም። በኦሮምኛም በአማርኛም ነው የሚያወሩት። እና አውጥተው በትነውታል። በቃ እንደማይሆን አድርገው መሃል አዲስ እና ወስደው ውጭ አውጥተው ደግሞ ሸገር ከተማ ብለው ቆርጠው ከአዲስ አበባ ለይተው እኮ ነው አኖሮት ያለው። የስልክ በጣም እየተደወለ ነው ያለው። ግን ይሄንን ሁሉ ህዝቡ ግን መቻል መንቀሳቀስ አለበት፣ መነሳት አለበት። ህዝብ ካበረ የአንድ ሀገር ህዝብ ቁጥር ያለው እኮ ነው አዲስ አበባ የሚኖረው። አንድ ሀገር እኮ ብዙ ሀገሮች አሉ እኮ ከአዲስ አበባ ህዝብ ያነሰ። አንድ ወረዳ ቢነሳ ራሱ መንግስት መንቀሳቀሳቸው አንድ አሁን ኮልፌ ቢነሳ ወይ ደግሞ ልደታ ቢነሳ ወይ አንዱ ቢነሳ እኮ አይችሉትም በትክክል በሚቀናቸው። አንድ ንግስ አሁን ለምሳሌ አንድ ባል ክርስትና ንግስ ቢነግስ አንድ ቤተክርስቲያን የሚመጣው ህዝብ ራሱ የአንድ ቤተክርስቲያን ንግስ የሚመጣው ህዝብ ራሱ ቢል ያልቅለታል። አይደለም ሁሉም ቤተክርስቲያኖች አንድ ቤተክርስቲያን ሰው ልቦናው በቃ ተመታ፣ የሚያነቃቃው ጠፋ። አሁን ሀገሪቱ እየተሸጠች ነው። ሀገሪቱ እየተሸጠች ያለች ሆናለች። ስለዚህ እኔ በህይወት እያለሁ ደግሞ አባቶቼ ሙተው ያስረከቡኝን አዲስ አበባ ሙተው ያስረከቡኝን ሀገር መልሼ ለባንዳ ልሰጥ አይገባም። እኔ ልጆቼስ ልጆቼ ነገ ምን ሊሆን ነው? እና ይሄ ከባድ ነው። አሁን እየከበደ ነው የመጣው። ኤኒዌይ አሁን ያለው አዝማሚያ መንግስት ካላስተካከለ ራሱን ካላስተካከለ የኔ የሚለውን ነገር እንትን ብሎ የኛ የሚል ካላደረገ የኔ የሚለው ይጠፋል። በነገራችን ላይ እንዳለ የኔ የሚሉትም ራሱ እኔ ከሚገርም ከራሱ እንትኖች የሌላ ብሔር ተወላጆች ናቸው የኔ የሚለውን የሱ ጥገኛ የሆኑት በአብዛኛው ባንዳዎቹ እና በጣም ያስቸገሩት እነሱ ናቸው። በጣም የሚያስጠላ በጣም የሚያስጠላ ስማቸውን ሁሉ እንዴት ለራሳቸው ብሔር የማይሆኑ ብዙ ባንዳዎች አሉ። እነዚህ ነገ ትውልድ ይጠይቃቸዋል። ልጆቻቸው ላይ ይመጣል። ልጆቻቸው ነገ ምን እንደሚሆኑ አያውቁም። እና ከባድ ነው አሁን ያለበት። የአዲስ አበባ ህዝብ ግን አሁን የምልህ የፋኖም የቲዲኤፍ የትግራይ ሰራዊት የኤርትራውም ከአፋር ጋርም ትብብር እያሳየ ነው። በቃ ምልህ በጣም እየሰከኑ ነው ያለው። በቃ አንድ ቦታ ተጀመረ ተደረገ ተብሎ እኛ የምንቀጥለው የምንዋጋበት እየተዋጋን የምንኖርበት የለም። የሚበትነን ይሄ ሰው ነው የመጣ ክፉ ሰው ነው የመጣብን። እንኳን ለማንም የማይሆን እኮ ነው ይሄ እኮ። ስማ ኦሮሚያ እኮ እንደ አሁን መጥፎ መሪ ገጥሞት አያውቅም በታሪክ ገጥሞት። ህዝቡ በሙሉ እኮ አልቀዋል። ወጣት የሚባል እኮ የሚረግፍ ያለው ከደቡብና ከኦሮሚያ የሄደ እኮ ነው። አማራ ክልልም ትግራይም የትም ቦታ እየሄደ የሚረግፍ ያለው እንደ ቅጠል። ሱዳን አሁን ደግሞ ልኮዋቸው የሚያልቁ ያሉት
ከዛ የመጡ ናቸው ስለዚህ ለማንም የማይሆን ሰው ነው እውነት ለመናገር የኦሮሞ መንግስት መባል የለበትም ሆን ብሎ ውሸት ነው እኔ ምለ ኦሮሞ አይደለም ግን ኦሮሞ ግን እንዳሁን መጥፎ ሰው ገጥሞና ያቀም ነው የሚሉት እየደወሉ ከፍተኛ ችግር ቦታ ላይ ያሉ ሆኖ እኮ ነው ደውለው ይሄንን እየተደረገ ነው ንገር በቃ ይፈልጉ ያርጉን ዘመዶቻችን አልቀዋል ይያሉ የሚደውልልኝ ያሉት እንደ ጭራሽ ለኦሮሚያም ለህዝቡ ለራሱ ለኦሮሚያ ክልል እኮ አይሆንም ይሄ መንግስት ኦሮሚያንም ራሱ እኮ እየጨፈጨፈ ነው ያለው በኦሮሚያ እኮ ተማረው ነው ያሉት አንደኛው እኮ ኦሮሚያ ክልል ያለው አንፈልግም ብለው የተነሱት እነሱ ናቸው እንደው መጀመሪያም ሌሎችም እንዳለ አሁን ክፍለ ሀገር ነው ምለው ነው ክልል አለው ምክንያቱም ክልል የሰይጣን ነውና በየክፍለ ሀገሩ አሁን በየቦታው ተነስተዋል ማለውም ምኑም ተነስተዋል ብዙ ምናቃቸው ሚስጥሮች አሉ ይሄ መንግስት ያሰባቸው እስከ ጥግ ድረስ ጉራጌን ክልል ምን እንዳሰበው እናቃለን ጉራጌን መሬቱን ለራሱ አድርጓል ጉራጌ ክልል እንጂ ማነው ሀገር እንጂ ክልል የለው ምናምን ብሎ ያችን ሀገር ለራሱ እያደረጋት ነው ብዙ ነገሮች ምናቀዋል ብዙ ሚስጥሮች አሉ ይሄ መንግስት ከወረደ በኋላ ብዙ ሚስጥሮች የሚወጣሉና ምንድነው ትልቁ ነገር ለማንም የማይበጅ ለማንም ለራሱም አይሆንም ብልጥ ሳይሆን ማለት ብልህ ሳይሆን ብልጥ ነው ብልጥ ለራሱም አይሆንም ለሰውም አይሆንም ብልህ አይደለም ብልጥ ነው ብልጥ ስለ ለራሱም አይሆንም ለሰውም የሚሆነው ብልህ ነው ለራሱም የሚሆነው ለሰውም የሚሆነው ስለዚህ ይሄ ምንድነው የሚፈልገው በትርክት ነው የሚሄደው በትክክለኛው በህይወት በቃ በህይወት ሂደት አይደለም እየሄደ ያለው በሚያደርገው ዛሬን ነገን ያየ የሚያደርጋቸው ነገር ሳይሆን በትርክት ነው እየሄደው በትርክት የተሞላ መንግስት ነው ትርክት ደግሞ ምንድነው ብዙ ከዚህ በፊት እንደዚህ ትርክት ነው ውሸት ነው ምንልክ እንደዚህ ያደረገ ምናምን ይሄ ትርክት ነው በቃ ይሄ ፖለቲከኞች እድሜያቸው የሚያራዙምበት ነገር ነው ግን በጠቅላላ ስሜኑን ማፍረስ ፈልጋል ይሄ ሰውዬ እንደ ሐሳቡ እንደምረታው ከሆነ ስሜን የሚባለው ስሜን ላይ የሚገኝ ብዙ ነገሮች አሉ የኢትዮጵያ መሰረቶች ስሜን ላይ ነው ያለው ይሄንን አፈራቾ ስሜኑን በምንም ምን እርስ በርስ አባላልቶ ትግራይን ከአማራ አማራውን ከምናምን አባላልቶ እሱ መንገስ ነው የፈለገው ይሄ ደግሞ ቃል አለው ፈጣሪ አለ እንኳን ልትፈርስ ይቀርና አይደለም እንደዚህ አይነት አንድ ተራ ሰው ይቀርና ሰው አይደለም ያው ሌላውን ቢመጣ ያፈርሳት ምክንያቱም ቃል አለው ኢትዮጵያ የራሷ የሆነ መሰረት ነገር አለ ብዙ ሚስጥሮች አሉ ብዙ የተሰወሩ ነገሮች ብዙ የተባለላት ሀገር ነችና ያንን ለማፍረስ በስሜታዊ ሆኖ ይሞክራል ሰው ያልቃል እርግጥ በመድር ላይ ሰይጣን እስካለ ድረስ የሰው ልጅ ብዙ ይሞታል ብዙ ያልቃል ምክንያቱም ስራው የሰይጣን ስለሆነ ምክንያቱም ያለቀ ነው ያለው አሁን የሚጨርሻውም ዘመን ስለሆነ አንድ አራተኛው ሲሶ አለ አይደል ይሄንን ለመጨረስ ካሁን እየጨፈጨፈ ነው ያለው ኢትዮጵያ ውስጥ እየተደረገ ያሉ ብዙ ነገሮች አሉ በመድኃኒቶች እንሰማለን ይሄው ከውጭ የሚመጡ መድኃኒቶች አሉ ለምሳሌ ይሄ ማርግም ነው ማሚሉት የሱ የክትባት ምን ያህል ጊዜ በሰው ልጅ ላይ በሽታው ሳይሆን መድኃኒቱ ነው ሰው የሚገለው ይሄን ያህል ተጠራጥረናል አቃላል በየትምህርት ቤቶች አሁን ይመጣዋል የማህበር ምንድነው የማህፀን ካንሰር ከ9 ዓመት ጀምሮ ትወጋላችሁ እየተባለ እየተወጉ ነው ምን እንደሚወጋቸው አናቅም ግን እኛ ተጠራጥረን ያለነው እንዳይወልዱ የሚያደርግ ነው የሚባል ነው እየሰማን ያለነው በየትምህርት ቤት ከ9 እንግዲህ የትኛው ተቆርቋሪ ነው በየሰፈሩ ደግሞ በቀን ይመጣሉ 2-3 ተከትበዋል ህፃናት 2 ዓመት በየጊዜው እያስቸገሩ ነው ምን እንደሚያደርጉ አናቅምና በፍራቻ ነው ተጠራጥረን ይሄንን ማንቀበልም ብለናል የነቁት ነቅተዋል ያልነቁት ግን ያን ነገር የተቀበሉት ነውና ከባድ ነው እኛ እግዚአብሔር ነው የሚያግዘን ሰይጣን ከሰው ጋር ቢተባበርም ሰው የሆነ ትክክለኛ ሰው ደግሞ ከእግዚአብሔር ጋር ተባብሮ ይሄንን ነገር ድል ያደርገዋል ይያልን ያለው በጣም ጥሩ እንዴት ለመጨረሻ ማነሱ ማወቅ መፈልገው ደግሞ ህዝቡ ይተማመናል ግን አሁን ለምሳሌ ታክሲ ውስጥ ጸጉር አስተካካይ ጋር ምናምን ስትሄድ ነፃነት ተሰምቶ ታወራለህ ሰው ያወራል ስለ መንግስት ወይ ተፈራርተህ ነው ዝም የምትለው አብዛኛው ምን አለ መሰለህ አሁን ያለው ይፈራራል እኔ ለምሳሌ ግልጽ ነኝ ሳደባለው ምን እንደዚህ አልፈራ ምናምን ያልኩ የራሴን ስሜት እንትላለሁ ሰው ግን ረዝም በላንተ ምን ነው እንደዚህ አይባልም ምናምን ይላል ተፈራርቶ ውስጡ ማውጣት ይችላል ይፈልጋል እኮ እንደዚህ አባል የሆኑት ሁሉ እኮ እንደዚህ ስላቸው አንተ ተው ይቅርብህ እንደዚህ ታሰራለህ ምናምን የሚሉት እንጂ እንትን አይለውም በውስጡ አለ ሰው ደብቆታል መደበቅ የሚችለው ደብቆታል ተቀጣጥሮበት መደበቅ የማይችለው ግንፍልተኛው ደግሞ ይናገራል ለፊት በቃ ይያዛል አንዳንዴ እንትን ይባላል ግን የትም ቦታ ታክሲም ጸጉር ማስተካከያም ሲል በአብዛኛው ግን ነፃ መውጣት የሚፈልግ ህዝብ ነው በአብዛኛው አንድ ወይም ሁለት ወይም እንትን ቢለው ታክሲ ውስጥና ነፃ መውጣት የሚፈልገው ስለሆነ ውስጡ የታፈነው ያለው ሰው ስለሆነ መተንፈስ ነው የሚፈልገው ማውራት ነው የሚፈልገው በቃ እንዲፈነዳለት ነው የሚፈልገው አንድማ ሲሆን ደስ እንደሚለው እኔ እንጃ
ታክሲ ውስጥ ሆነን እንኳን ምን አባቱ ማንም ሰጥ ነው የሚሉኝ ውስጡ እየተቃጠለ ተው እንደሱ አይደለም ብለው ቀስ ብለው ነው የሚመክሩ እና ሁሉ በእውነቴን ነው በውስጡ ይዞት ነው ችሎት ነው እንድጎዳበት አይፈልግም ምክንያቱም እኔም የሱ አይነት አመለካከት እንዳለኝ ስለሚረዳ እንድጎዳበት ተው እንደሱ አይደለም እሺ እንደዚህ ቀስ ዝም በል ምናምን እያለ ነው እንትን ቢሉት ጊዜ ያለው ምናምን ይሄ ነው የገደለን እንዴት ከዚህ በኋላ ጊዜ የለውም ይዘው አሁን ያለህበትን አካባቢ ያልጠየቀህም ግን ሸገር ከተፈናቀሉ አንዱ ነህ ከመሃል ከተማ ወደ ዳር ከተወሰደው አዎ የሚያሳዝን አንዱ ነኝ አይገርም አንዱ ነኝ ያው እየሄድኩኝ ናፍቆቴን ሰፈሬን እየሄድኩኝ አያታለሁ እየሄድኩኝ አያታል ምንም ማለት ከተጎዱት አንዱ ነኝ ግን ምንም ብዙ ነገር ላዋራ እችላለሁ ማንነት አያስፈልግም ያው አንዳንዶችን እንትን በለውና እና ሸገር ውስጥ ብዙ አለ እሱን ብትለቀው ደስ ይለኛል ስለ አዲስ አበባ ልጅ ነው በጣም ደስ የሚል ዘፈን ነው ነው እሱን ሰማዋለሁ እሺ አመሰግናለሁ ብዙ ሰዎች እየደወሉ ነው ያሉት እሁድ ስለሆነ በቃ ሌላ ጊዜ እደውልልሃለሁ አንተም ደውልልኝ እሺ ሰላሙን ያምጣልን እንግዲህ አድማጮቻችን ያው ቀጥታ ከአዲስ አበባ ደውሎ የነገሩን ነው ይሄንን እያልኩ እንግዲህ ለአሁን እዚህ በቃኛል እስከሚቀጥለው ጊዜ ድረስ ሰላም ደህና ዋሉ ደህና ደሩ ቻው